መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛች። ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። ትሬቶች ይኖራሉ። ትሬቶቻችንን በቅርበት ለመቀልበስ ይሄ የባህር በር ያስፈልገናል የሚልም እናነሳለን። ትሬት ሲባል ከውሃ ላይ የሚተኮስ የሚወነጨፍ ረጃጅም ርቀት መሄድ የሚችሉ ከተሞቻችንም ራሱ ሊያሰፉ የሚችሉ ዋና ከተማችን እንዲህ አይነት ጉዳዮች ስላሉና ከዚህ ጋር የተያዘ የኢንሴኩሪቲ ጉዳይ ስለሚያመጣ እዛ መሆናችን እዛ ሆነን ታክል ማድረጋችን በጣም አስፈላጊ ነው የሚል ነገር በደንብ እያነሳን እንገኛለን ማለት ነው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይሄን ባህር አሳልፎ የሰጠውና በሌጂቲመሲ አንፃር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣነውም፣ ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበትና ወዳጆቻችን ይሄን በደንብ ያውቃሉ። ያነሱም ነበር። የራሳችሁ ድክመት ነው ብሎም ያነሱ ነበር።